ሰላም ውድ ቤተሰቦቼ እንደምን አደራችሁ? ሰላም አደራችሁ? ከኔ ጋር እግዚአብሔር ይመስገን። ይሄን ቪዲዮ ሲጀምሩ ሼር ላይክ እያረጋችሁ እንግዲህ ቤተሰብ ሆኖ አብርሽ የምን በወጣኝ ብሎ ከሌላ ሴት ጋር ደግሞ መጣ ማለት ነው። አሁን ደግሞ ከኪያ ጋር መጥቷል። ሄርሜላ ቀለች፣ ሩታ ቀለች፣ ሩታ አሁን ደግሞ ኪያዬ መታለች። ኪያ ስሟን ላላወቃችሁ ኪያ ነው የምትባለው። እዚህ ጋር ለስሟ ስለዚህ ከሷ ጋር መጥቷል ማለት ነው። አሁን ደግሞ ኪያዬ መታለች። ቆይ እስቲ ስንት ሴቶ ፍቅር ነጢ አሁን ደግሞ ልጅ አለኝ ብላ ወደ 6 ሴት ሊጣጉ ነው ማለት ነው። የእሱ ደግሞ እንግዲህ በእስልምና ሃይማኖት 4 ነበር የሚፈቀደው ማለት ነው። በእኛ ሃይማኖት ደግሞ ወደ ስንት ሊገባ ነው? ወደ 10 ሊገባ ነው። እንደሱ ያደረጉት ነው። ጉድ ነው። በእኛ ሃይማኖት ግን 1 ለ1 ነው። ካልተቻለ ወይ ሞት ወይ የተለያዩ ነገሮች ናቸው የሚለዩቸው። ከተለያዩ በኋላ ነው ከአንድ ሴት የሚገባው። እንግዲህ ቻብልሽ ደግሞ ሊከርጉ ሊሰብር ነው ማለት ነው። አሁን አዲስ ሴት ጋር መጥቷል ማለት ነው። አይ አብርሽዬ እንግዲህ ሄርሜላዬ ይህንን አይታ ነው ትናንትናም እንግዲህ ያለቃቀሰችው። ሄርሜላዬ የሚወድሽ ቢሆን እኮ በትናንትናው ቀን አጥፍቻለሁ፣ እሺ ይቅርታ፣ ከአንቺ ጋር መሆን እፈልጋለሁ ምናምን ብሎ ልሰብበት እንኳን አይልሽም ነበር። ይሄው ይችንም ቦቀቀላ አገኘ ደግሞ እናት ያልተቀመሰች ቅመስ እንጂ ምን በወጣው ከእናንተ በቃ ያንቺንም አገኘ አልጠቀመውም። ስለዚህ እናቴዋ ሴቶቹን ጨረስ ሲያደርግ በኋላ ከ10 ዓመት በኋላ እስቲ ቆይ ስንት ሴት ስታስብ አሁን በአመት ውስጥ ማለት ነው። በ2 ዓመት ውስጥ ስንት ሴት አተራመሰ? እንግዲህ በ10 ዓመት ውስጥ ወደ 1000 ሴት ያተራምሳል ማለት ነው። ስለዚህ የኔ እናት ከዛ ተተራምሶ አንዷ ጋር ይረጋል ወይም የሆነ ነገር ይሆናል ማለት ነው። ስለዚህ ሄርሜላዬ ትናንትና በጣም እንትኖችሽ ደግሞ አጃቢዎችሽ ሄርሜላዬ እንደዚህ እኮ ሩታ አውቃ ነው። ሩታ አውቃ አይደለም። ሩታ የምሯ ነው። ሩታ ቆለጠች ነው። እንደሷ ልክስክስ አይደለችም፣ አትልከሰከስም ማለት ነው። ነው ቡስክታ ላይ ሀገሬ ሰው እንግዲህ ዛሬ ደግሞ መጨረሻው እናያለን። እንግዲህ ገዝችን የመሰለችን ቦቃ ቀላ ልጅ ይዞ መጥቷል ማለት ነው። ወይኔ ኪያዬ ካብልሽ ጋር ተጣበቅሽ። አይድልሽ። ለማንኛውም በቅርቡ ቀን ይዞት ከችላል ማለት ነው። ሚዲያ ላይ እንግዲህ ያው ሰው መቼም ካሜራ ያየው ሰው ያየው አንድ አይደለም። ይኸው ካሜራ ያያችሁ ምንም የሚደበቅ ነገር የለም። ታዋቂ ሳትሆኑ ነው ሴቶቹን ማተራመስ። ታዋቂ ከሆናችሁ በኋላ መከራ ነው እላለሁ እኮ እኔ። ታዋቂ ከሆናችሁ በቃ ሁሉም ወደ እናንተ ነው ስልኩን አንስቶ። ካሜራ እኮ አይደለም ስልኩን ያነሳና ቀጭ ያደርግና በቲክቶክ በፌስቡክ በምን ይለቀዋል። ከዛ እኛ ደግሞ ይደርሰናል ማለት ነው። ታድለን እኛ እኮ እንደው አዳናቂዎች። ለማንኛውም ሄርሜላዬ ተስፋሽን ቁረጭ። አሁን ኪያዬ መታለች፣ ህልሙ ቀርታለች ማለት ነው። ሄርሜላ ከረሜላ ተስፋሽን ቁረጭ። ኪያዬ መታለች። እኔና ኪያዋ ይላታል። እንግዲህ ኪያዬ ምን ሊሆንልሽ ይላታል። ምን ሊሆንልሽ አታውም እንዲያስተቃቀፉት እስቲዩት እንዴት እንዳቀፋት እንዴት እንደተለጠፈች ማለት ነው። ልጠፍ ብላ እኮ ነው የኔ እናት። አይዞሽ አንቺንም ቀማምሶ እንዳሮጌ ቁና ይጥልሻል እናቴ ሲያልቅበት። አብልሽ እንደሆነ ምንም ካቋሙ የለበትም። ስለዚህ አንዳንዶቻችሁ ደግሞ በጣም ባለጌዎች ማለት ነው። ትላላችሁ ቲክቶክ ላይ ተዘፍዝፋችሁ ማለት ነው። አንዷማ እንዲሁ ለነገሩ የብዙዬ ጓደኛ መሰለችኝ እቺ እሙ የምትባለው ማለት ነው። የብዙዬ ጓደኛ ትመስለኛለች። አፏን ስከፍት ነበር ጠዋት ተነስታ ማለት ነው በጠዋቱ። ለማንኛውም አብርሽዬ በርታ። እንዲ ምን አባቱነት ተራምሰው አሁን እኮ በሽታው ራሱ እናቴ ተስፋፍቷል። እኔ ሴቶቹ ብትጠነቀቁ ይሻላችኋል። እኔ ከአሁን በኋላ ሩታዬ እንደ ቆረሽ ቁረጭ። አብርሽን እበልሽ እደጅሽ እንዳታስደርሹ። ያንንም እየተራመሰ እየመጣ በሽታውን ልጅሽን ሳታሳደጊ በሽታ ያስይዝሽ። እንዲህ በአሁኑ ጊዜ በከፋ ጊዜ እናቴ አሁን ተስፋፍቷል። ውሸት ነው።
በነገራችን ላይ ማለት ነው ልንገራችሁም አንድ ነገር ማለት ነው። እዚህ ሀገር በአንደኛ ደረጃ ማን ኤች አይ ቪ እንዳለበት ታውቃላችሁ? እዚህ እኛ ካለንበት ሀገር ማለት ነው ኢትዮጵያ አንደኛ ነች። ኢትዮጵያ አንደኛ ሆና ተመዝግባላችኋለች። እዚህ ያሉት ኢትዮጵያውያኖች። ስለዚህ እዚህ ያሉት ብሰው ቁጭ ብለዋል። የኤች አይ ቪ ተስፋፍቷል። የኔ እናት ሩታዬ ተጠንቀቂ፣ አብርሽን አትመኑት። እናት ያለሽ አሁንማ የእንትን ሰይጣን መስሎ መጥቷል። ስማም ደግሞ ምን ይመስላል? በመድኃኔዓለም ወይ ስማም እንዴ! ወንድ ልጅ እኮ የሆነ ለውጥ ሲል ኧረ ይሽ አንተስ አስጠላ። የሆነ ጋርድነት ተቀጠለ እንዴ እናንተ? እንትን መጥተዋል እንዴ እዛ የአፍሪካ እንትኖች የአፍሪካ ፕሬዝዳንቶች ምናምን መጥተዋል እንዴ? እስቲ ንገሩ። ለእነሱ ተቀጥሮ ነው ብዬ ነው እኮ እንትን ያልኩት። እና ያው እንግዲህ አዲሱ ሚስቱ ወዳለታለች ማለት ነው። ይሄን ሹልባውን ይሄን መነጠሩን በቃ ወዳለታለች። ሩት እንግዲህ ሄርሜላ እኮ ወድሃለሁ ካላንተ መኖር አልችልም። እኔ እኮ ተጎዳሁ። ልጅ የተደ እናቴ ልጁ የተደ አንዳንዶቹ ደግሞ አቤልን ጠምደውታል ማለት ነው። አቤል ወደ ሄርሜላ ተገልብጠው መጣ እያሉ መቼስ ሲያብዱ ነው የዋሉት እያደሩት። ሌሊቱን ቪዲዮ ሰርተዋል፣ በዩቲዩብ ለቀዋል። እብድ በሉ እንግዲህ። ምንም ሄርሜላ ሩታ ትችላለች ሁሉንም ማሳመን። ለሁሉም ይቅርታ ልቧ ከፍት ነው። ስለዚህ ሁሉም የሚወዳት እናንተ እንደ እንትን ትቀያየራላችሁ። እኛ ግን አንቀያየርም፣ እንወዳታለን ሩታ ማለት ነው። ስለዚህ ሩታ ጀግና ነች። እንኳን አቤል ቀርቶ ገና ታያላችሁ ከእግሯ ላይ እየተንበረከከ አብርሽም ይመጣል። እሷ ጎበዝ ሆና ቆርጣ ተጨከነች። ታያላችሁ። እናንተን ለማየት ያውቃችሁ። ወይ አብርሽ ጨርቁን ጥሩ አብዶ ይሄዳል። ከሄርሜላ ጋር ተሆነ ሄርሜላን ታብዳለች፣ እሱም ያብዳል። ሄርሜላ እኔ አላውቅም፣ ምን እንደነካት አላውቅም፣ ምን እንዳስነካት አላውቅም። እውነታችሁን እኮ ነው። አንዳንዶች ሲሉ በሰዋብ የማይባል ነገር አንበል አይችልም። ቢሆንም እንግዲህ አዲሷ ደግሞ እስቲ ታምራለች አለ። እስቲ ቆይ ለነገሩ አትበልጥም ከሄርሜላ እና ከሩታ ማለት ነው። አትበልጥም። ይቺ ግን ገና ትንሽዬ ልጅ ነች። ለማንኛውም አብርሽዬ በርታ። የሰርጉ ጊዜ መሰለኝ ይችን ደግሞ ጠበስበስ ያደርጋል። እየቀያየርክ ነው ቶሎ። ምን አባቱ ብለህ ነው አንተ እዚህ በአንድ በሄርሜላና በሩታ ታስረህ የምትኖረው? ኧረ አንተ ጀግና አይደለህ እንዴ? ለማንኛውም አዲስ ሴት ይዞ መጣ አብርሽ። አዲስ ፍቅረኛ ጋው መጣ ከአዲሱ ፍቅረኛው ጋር። እናቴ አይዞሽ አንቺን የሚያቃጥልሽ ትንሽ አንቺን እንኳን ሄርሜላ አትለቅሽም። ጉድሽ ነው። ሄርሜላ እንደሆነች አትለቅም እናቴ። ሄርሜላ አይናውጣ ነች። በየሄድሽበት እየተከተለች እየመጣች እንደሆነ አራሽን ነው የምታዞሪሽ። ስለዚህ እንኳን ለአንቺ ቀርቶ ለሚስቱም አትመለስም። ስለዚህ ሄርሜላን እንደምን ቢገራግርልሽ አያላውቅም። ሩታ እንኳን ጀንታዋን አይደለም ከእንግዲህ በኋላ አብርሽን አትፈልግም። ልጇና ደስታ ይመጣል። በዛሬው ቪዲዮ ጠብቀው ደስታ ይችላል ማለት ነው። ወይ ደስታ ወይ አዲስ ፍቅረኛ ይመጣል ማለት ነው። የሱ ጊዜ አብርሃም ብድልና እችንም ያችንም ይጠውና ወደ ሩታ ይገረባበጣል ማለት ነው። ለማንኛውም ውድ ቤተሰቦች ሸለክ እያደረጋችሁ ምሳ እኮ ልሰራ ነው እዚህ ጋር ወሬ አወራለሁ ማለት ነው። ለነገሩ ስንት ሰዓት ነው? 3:30 ስለሚበሉ እንዲቀዘቅዝ ብዬ ነው። ለዚህ ነው እንጂ ምሳ እሰራለሁ ዛሬ ማለት ነው። አንዳንዴ እንግዲህ ምሳ እሰራለሁ እላችኋለሁ። ስራ ይበዛብኝም በእግዚአብሔር ይመስገን። እኔ የሰነፍ አምላክ አንዳንዴ ይደግፈኛል ማለት ነው። ሰነፍ ስለሆንኩ ስራ የሚበዛበት ቤት አያጋጥመኝም። አንድ ቤት ነበረ እዚህ ተመጣ ያጋጠመኝ እሱማ ቁርስ ወደ 6 አይነት ስሩ ይባላል። በግማሽ ሰዓት ውስጥ 6 አይነት ሰርታችሁ እኔ እንጃ ግዴታ። ኧረ የዛች ደግሞ የባሰ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ኧረ ወደዛ ብዬላት ነው ትችላት
እንትን ጋግሪ ስትለኝ ደረቃቸውን እሱን ጋግሪ ስትለኝ ወደዛ አልጋግርም